ጥሬ ታሪክ ንገረን። አስተማሪን አስጠናው ነበር። ያቺ ነው ከአፍሪካ ሀገሮች መካከል በቆዳ ስፋቷ ትልቋ ሀገር ማን ነች? ሰላም የሳሚቲው ተከታታይና ቤተሰቦች እንደምን ከረማችሁ? እኔ ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም? እንግዲህ ዛሬ በሪአክሽን ቪዲዮ መተናል። የተለያዩ የሪአክሽን ቪዲዮችን ይዘን መተናል። ከተለያዩ ማህበራዊ ሚዲያዎች ፈታ ነው እንደልባቸው። በእነዚህ ሪአክሽን ቪዲዮዎች እንስቅባቸዋለን፣ እንጫወትባቸዋለን፣ ሪአክት እናደርግባቸዋለን። እናንተም እንደምትዝናኑባቸው እንደምትወዷቸው አምኜ ነው ይሻችሁ የመጣሁት። ከዛ በፊት ግን በሳውዲ፣ በዱባይ፣ በቤይሩት፣ በሊበን በተለያዩ ወደ ሚድል ኢስት በሚባሉ ሀገራት አካባቢ ያላችሁ ኢትዮጵያውያን እግዚአብሔር እንዲጠብቃችሁ በድጋሚ እመኛለሁ። ባለፈው እንደተናገርኩት በቪዲዮ ላይ እዛ አካባቢ ትንሽ ችግር አለ። የሚወራው የሚነገረው ነገር ያስፈራል። ስለዚህ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ሰው የሆናችሁ ፍጥረታት በሙሉ ለእናንተ እግዚአብሔር ቸር ወሬ እንዲያሰማችሁ እንዲጠብቃችሁ እመኛለሁ። ዛሬ እስከዛ ጭንቀት ውስጥ የምትወጡበት አንዳንድ የምትዝናኑባቸው ቪዲዮችን ይዤ መጥቻለሁ። እንደምትወዷቸው እንደምትዝናኑባቸው አሁን ይሄን የመጣሁት። ነገር ግን ይሄን ቪዲዮ ከመጀመራችሁ በፊት ባርቾሙን የሺኦሙን መሲኦሙን ከልብ ታመሰግኑኛላችሁ። በሳሚቲው ምስጋና ይገባችኋል። ባለፉት ጊዜያት እናንተ ሲመተው እናንተ ሲያዝናኑ ሲያጫውቱ የተለያዩ ቁም ነገሮችን ሲሰጡ ነበሩ። ከልብ ይሄው አመሰግናለሁ ማለት ነው። መታችሁ ከኔ ቤተሰቦች ጋር ስለተጫወታችሁ እኔንም ሰፖርት ስላደረጋችሁ ከልብ አመሰግናለሁ። ወደ ዛሬው ሪአክሽን ቪዲዮዎች ከመሄዳችን በፊት ዝም ብላችሁ የምታዩ ሰዎች የደወል ምልክቱን በመንካት ቻናሉን ሰብስክራይብ በማድረግ ከኛ ጋር ቤተሰብ በመሆን ከፖለቲካ ነፃ የሆነ ከዘር ከሃይማኖት ነፃ የሆነ ነገር አብረን ዘና እንላለን ማለት ነው። ወደ ዛሬ የመጀመሪያ ቪዲዮአችን ቪዲዮ ተመልክተን ነበር። አማርኛ ማውራት አይቻልም፣ እንግሊዝኛ ብቻ ነው። እሺ ዩ ሬዲ ዩ እንግሊሽ ዩ ማን ያም ዩ አም እንግሊሽ ዩ እንግዲህ ይሁንና በላቸው ላይ የሚተጫወቱ ነው። አሁን በላቸው ያወራው እንግሊዝኛ አልገባኝም። በነገራችን ላይ እንግሊዝኛ ያውራ ፓቷንኛ ያውራ ምንኛ ያውራ ይሄ ራሱ ቋንቋ ሆነ። በሌላ ቪዲዮ ከደረሰ ያወራውን እንግሊዝኛ ትራንስሌሽን አድርገን ላክልኝ። ጽፈን ቢሆን ላክልኝ በላቸው። ልኝ አልገባኝም። እንግዲህ እንግሊዝኛ እየጀመሩ ነው ማለት ነው። ፋቲዚር ነኝ በላቸው። My name is Balacho. I am from Ethiopia. I am TikToker. ኧረ ፋሚሊ ፊዮና ግን የምሬን ነው። ከሶስተኛ ክፍል ለሽንት ብላ እንደወጣች በዛው ነው የቀረችው። ስሙ ካወቀች ዋቱ ሱሪኝ በላቸው ምናምን ያስጠይቃታል ነው ስሙ በእንግሊዝኛ እየነገረችው ነው። ኧረ ሰው ግን ይጫወቷል። በላቸው ይመቸው። እንደው በላቸው ይሻላል። እስቲ እንቀጥል። How old are you? Oh my god, bro. ኧረ እንግሊዝኛም ጡር አለው ፊዮና እንጂ How old are you ካለች በኋላ I'm fine thank you እድሜውን ጠይቃ ወደ ደራ ፊዮና የምር አንቺ በቃ እንግሊዝኛ ቅብር ማለት ነው። የፈጣሪ ያለ እሺ እንቀጥል በላቸው የሚለው አወልዳን ያላለችም። አሁን እኮ ፈረንጆች እኮ አሁን ላይ እኮ ልክ ሲገባ የሚጠቀመው ቋንቋ ነው እኮ የምትጠቀመው። አሁን እኮ እንግሊዝኛ እኮ ብችልሽ ችግር የለም። አክሰንት አድርጌያለሁ ማቆረጥ አይቻልም። በላቸው ይሄ አልገባ እድሜ ስንት ነው ትላለች። እሱ ሌላ ነገር ነው የሚገባጥረውና ብቻ ሁለቱ ግን ቋንቋ በእርግጥ እውቀት አይደለም፣ ግን እኔ ምንም አልልም። ይመቻችሁ። እንዲህ እንዳሳቃችሁን ይድላችሁ ሳቁ ነው የምንለው። ፊዮና ግን ታጠራጥሪያለሽ። እኔ በላቸው እሺ ችግር የለውም። ያንቺ ግን ባሰ፣ በጣም ከፋ። ፊዮና በጣም እዚህ ጋር ዶንት ስፒክ አማርኛ ምናምን ነገር አላችሁ። በአማርኛ ተው፣ አማርኛውንስ በቅጡ ይመችታላችሁ። ብቻ ይመቻችሁ። ወደ
ቀጣዩ ደግሞ ሪያክሽን ቪዲዮ እንሂድ። እስቲ ወደ ቀጣዩ ሪያክሽን ቪዲዮ ደግሞ እንሂዳለን። ቀጣይ ላይ የምናገኘው ቪዲዮ አባይ ቲቪ ላይ የተደረገ ፕሮግራም ነው። እስቲ እንሂድ። ቅሬ ታሪክ ንገረን። አስተማሪን አስጠናው ነበር። ያቺ ነው እኔ ማንም ሰው ኢትዮጵያ ውስጥ የትኛውን ኮሜዲ በፍልፍሉ ልክ ሪያሊቲ ኮሜዲ አለው። እኔ አሁን ቀበሮ ወስዱ ክብር ነው ያደረገው። የምር ፋሚሊ አስተማሪን አስጠናው ነበር። ደጅ ነው። ይሄን ቪዲዮ ድጋሚ እንስሙ እንየው። ቅሬ ታሪክ ንገረን። አስተማሪን አስጠናው ነበር። ያቺ ነው ይችላል ወገን አጨብጭቡ። ተለየቅ እኔ ቀበሮ በቃ ደጅ ነው በቃ ይለያል። እሺ ወደ ቀጣዩ ሪያክሽን ቪዲዮ እንሂድ። እስቲ እንመለስ። ከአፍሪካ ሀገሮች መካከል በቆዳ ስፋቷ ትልቋ ሀገር ማን ነች? ዩሮፕ። እኔ አባይ ቲቪ ላይ ማኒቴ ፕሮግራም የምንቀርቡ ሰዎች ጤንነታችሁ ያጠያይቀኛል። እናንተ ጤንነታችሁ ነው መጠየቅ ያለበት። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ በጌታ ስም እስቲ ጥያቄውን ድጋሚ ስሙት እስቲ እናንተ ራሱ። ከአፍሪካ ሀገሮች መካከል በቆዳ ስፋቷ ትልቋ ሀገር ማን ነች? ዩሮፕ። ይህን ልጅ ይኸውልህ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። ልግደለውና እጄን ለመንግስት ልስ ሰው እንዴት በዚህ ያህል ደረጃ ዲግሪ ድብና ይኖረዋል? እኔ ለዚህ ተሳቅሽ። አሁን ይሄ በሽታ ነው። በበሽታ አይሳቅም። ይመሪ ነው። በበሽታ አይሳቅም። በበሽታ አይሳቅም። አድቡ። እኔ እንደዚህ አይነት ቪዲዮ ራሱ ምልኩልኝ ሰዎች በበሽታ አይሳቅም። ለእነዚህ ሰዎች መድኃኒት ነው መስጠት ያለብን እንዴ። ነውር ነው። ይሄ ነውር ነው። በነገራችን ላይ በጣም እንጃ። ፋሚሊ የተዝናናችሁ እንደሆነ አስባለሁ። ሀሳብ ካላችሁ ኮሜንት ላይ ጻፉ። እንድሰራላችሁ የምትፈልጉት ቪዲዮ ካላችሁ የቲክቶክ ዩዘር ኔም ከስራ አስቀምጥላችኋለሁ። ሜንሽን አድርጉኝ። ዛሬ ቪዲዮቹ ምናምን ነገር ሪያክት እናደርግባችኋለን። እዚህ ቤት ሪያክት የማይደረግ ቪዲዮ የለም። እሺ እንቀጥል። አናት ነው አለት ነው አልገባኝ። ምን ለማለት ፈልገህ ነው? እኔ ትንሽ ቢራዝም የባለጌ ወንበር ነው ይመስሉ ጋን ራስ አስበዋል። የሬጌ ዘፋኝ ቢሆን ስሙን ራስ አስተዋችሁታል? ይሄ የሬጌ ዘፋኝ ነው ስሙን ራስ ረዲስ አረጭው ቢዝን ያለው ይብሪ ነው። አረጭው ቢዝን ያለው በፈጣሪ እሺ እንቀጥል። ቪዲዮ ራስ ሲል እኔ በጣም የአንገቱ አድናቂ ነኝ። አለመቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ። ከዚህ በላይ ደሴት አለ? ኤሌሴቱ እትከቻልክ አገልግል ጀምርሽ። ይሄን ተኩስ አይደለም አቀባብላ አስቶ የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ተሳስተ የገመዱን ኤርፎን እንዳትለብስ። የመንግስት ትምህርት ቤት ደውል ነው የምትመስለው። አንዳንድ ሰው ግን እኔ የሀሳብ ጌት ነው የሚመጣላችሁ። የመንግስት ትምህርት ቤት ደውል ስንት አይነት ትውልድ አለ። ናቷ ኤርጎዚዮን ትዝ ይላችኋል። የመንግስት ትምህርት ቤት ተማራችሁ እንዲህ ነበር የሚደወለው። እንዲህ ወርዶ እንዲህ ቢኖረኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ነው። ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። ወገብ ረሴት ወገ ይረሳም። አንተ ብትወጋ አይደለም ብትወጋ ማትረሳም አንተ። እኔ አናቱ ራሱ ግን ይለያል። በፈጣሪ ስም ይሄ ቤዝቦል መጮህ ደግሞ ታውቁታላችሁ። እንዲህ ነው የሚወረወረው። እሱ ነው የሚመስለው። እዛ ላይ በላታል። በፈጣሪ ስም የተወለወለ ብይ እኮ ነው የሚመስለው። እሺ ፋሚሊያን እየተዝናናችሁ እንደሆነ አስባለሁ። አሁን የተላከልኝ ቪዲዮ ደግሞ በ19
99 የነበረውን የኑሮ ውድነት ተመልክተው ሳሚ እያሉ ነው። እስቲ እንመልከተው። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም ወገን እኛ ምን እንበል? አሁን አንድ ሊትር ዘይት ፈሳሹ 150 ብር ነው። ብር 1999 ዩሮ እንደነፋሪ እንጂ ቀልድ ቀጥሎሽ ቪዲዮ ጨመረ እንጂ መቀነስ ባህሪ የሚታይ አይደለም በኑሮ ላይ። ህዝቡ መናገር የፈለገው ነገር ይኖራል፣ ግን ለምን ዝም እንዳለ አላውቅም። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። እኛ በአሁኑ ሳሙና ተነዚህ ዘመን በእንትን ማለት ጀምረናል። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ኑሮ ተወደደ በዛ ዘመን አስባችሁታል? አረ ምን አለ በእኛ ዘመን መንግስት እንዲያግተልን፣ ምን አለ ተወደደ ብለን ዘይት ባር ሳሙና 2 ብር እያለች ነው። ፔስታል ባቅም አሁን ፔስታሉ ላይ የለም፣ ታግዷል። ፔስታሉ ላይ የለም አሁን ላይ ማለት ነው። ባቂ ፔስታል የለም አሁን ላይ። ፔስታል ከ15 ሳንቲም። ኧረ ኑሮ እሺ እንቀጥል። በኑሮ ነገር እና እያንዳንዳችን ኑሮውን አልቻልነው። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ብዙ ችግር አለ። ኢትዮጵያ ሕዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። በ5 ሳንቲም አይገዛል። አሁን ሱቅ በ5 ሳንቲም መግዛት አልቻለም። አሁን 5 ሳንቲም አለ 5 ሳንቲም። አሁን ይሄ ጭንቅላት ነው የሚያስይዘው። እግዚአብሔርን ጭንቅላት ነው የሚያስይዘው። እረ ፋሚሊ ሌላ ታሪክ ውስጥ ገብተናል። ሌላ ታሪክ ውስጥ የፈጣሪ ያለ ወዴት እየሄድን ነው? ግን ወዴት እየሄድን ነው? ቤተሰብ ወዴት ነው እየሄድን ያለነው? እሺ መጨረሻውን የሪያክሽን ቪዲዮአችንን አይተን እንምጣ እስቲ። ምንድነው ይሄ? አልገባንም። ሳየው ቸርች ይመስላል። ምንድነው እየተካሄደ ያለው? ሳናውቀው ሌላ ነገር ገባን እንዴ? እስኪ ነው እሺ አሁን ይሄ ምን ይሉታል? እግዚአብሔርን ይሄ ምን ይሉታል? ምንድነው አንተ? ምንድነው ሰው ነው ወይስ ምንድነው? አሁን ይሄ አምልኮ ነው ምንድነው? ይሄ እግዚአብሔር አምልኮ ለእግዚአብሔር ነው ምናምን። አዎ አምልኮ ለእግዚአብሔር ነው። እኔ መጽሐፍ ቅዱስ ሳነብ እግዚአብሔር እውነት ነው በእውነትና በመንፈስ ነው የሚመለከው ይላል መጽሐፍ ቅዱስ። እኔ እንደዚህ አይደለም። ስማ ጭፈራ ቤት አመን ሲል ነው እንዴ ወደዚህ የመጣው? እግዚአብሔር እኔ ይሄ ሰውዬ ጸጉሩ ብቻ አይደለም የገባው አስተሳሰቡ ብቻ አንድ ላይ የገባ ነው የሚመስለኝ ማለት ነው። እንዴት እንደዚህ አይነት ነገር ይደረጋል? ነውር ነው እኮ አንዳንድ ጊዜ ማይደረግና የሚደረግ ነገር ማወቅ አለበት። አረ ስማ ሙልደኒ በዚህ አልዝቅም። እሺ አሁን ምንድነው? እግዚአብሔርን ጌታ እውነት ለይተህ መታ ማለት እዚህ ጋር እግዚአብሔርን ለይተህ መታ ማለት እዚህ ጋር ይሄ ፌር አይደለም። የምሬ ነው እንዴ? እኔ እግዚአብሔር በልጅነታቸው ያመለጣቸው ክትባት አለ ወይስ ምንድነው ችግራችሁ? ግን እናንተ ሰዎች አራደው በቃ ስም አሙድ ይቅር ይበላችሁ። የምሬ ነው ይቅር ይበላችሁ ብቻ ማለት ነው እንችላለን። የዛሬ የሪአክሽን ቪዲዮቻችን ይሄን ይመስሉ ነበረ። ሐሳብ አስተያየት ካላችሁ የሚሻሻሉ ነገሮች አሻሻል የምትሉ ወይ ደግሞ ሐሳብ ያላችሁ ቪዲዮዎች እንደዚህ አይነት ቪዲዮዎች ይሰራልን የምትሉ ካላችሁ የቲክቶክ ዩዘር ኔምን ያው አስቀምጥላችኋለሁ ኮመንት ላይ በሱ የገባችሁ ሜንሽን አድርጉኝ ቪዲዮዎችን። ወዳችኋለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በሌላ የሪአክሽን አዝናኝ አስተማሪ ቪዲዮዎች እስክንገናኝ ድረስ ይህ ሳሚ ቲዩብ ነው።